ፈጣሪ እንደ ብሌንና እንደ ባቢ አይነት ጓደኛ ይስጣችሁ ስል እጀምራለሁ የዛሬውን ቪዲዮ ማለት ነው። ጽናት እንግዲህ ይህን ሁሉ መከራ በደረሰባት ሰዓት ከጎኗ ሆነው አይዞሽ እያሉ እንግዲህ ብርታት የሆኗት በጣም በከፋ ጊዜ ከጎን መሆን ከባድ ነገር ነው እና በጣም አይቀየሩባት ከማለት ውጭ ሌላ ነገር አለንም። ጽናት በጣም አንጀት የምትበላ ልብ የሚሰብር ሀዘን እኔ እንጃ አላቅም። በቃ እናት የሌለው ቀርቶ ያለውን ቢሆን በእሷ ስቃይ ውስጥ ሲታይ በጣም ነው የሚያሳዝነው ማለት ነው። እንግዲህ ግርማ ከባቢ ጋራ ምግብ ይዞለት መጥቶ እያበላው ነበረ። ምግብ አብልቶትም እጁን አስታጥቦ ከጨረሰ በኋላ ጋሽ ግርማ መሴጅ እኮ ያስፈልግሃል እግርህን ልሽልህ ሲለው ማለት ነው። አይ ተወው ሲለው አይ መፍታታት አለበት ማፍታታትማ ግዴታ ነው አለና አዘነለት። እና ከዛ እያሸለት እያለ አሳመምኩ እንዴ አንቱ ማለቱን ትተህ አንተ ብትለኝ ደስ ይለኛል ሲል ግርማ ይናገራል። ከዛ በኋላ ደግሞ ባቢ እንዴት ጽናት እናንተ እንዴት ተዋወቃችሁ ሲል አባት ይጠይቀዋል። አይ የሆነ ሰው በሰፈራችን ፈልጋ መጥታ እሱን ስትፈልግ ነው የተዋወቅ ነው። ማን የሚባል ሰው? ናሆም ተስፋዬ። እንዴ አሁን በቅርብ ነው እንዴ የተገናኛችሁት አለው። አዎ በቅርብ ጊዜ ነው የተዋወቅ ነው። በጣም ጥሩ ልጅ ነህ አለው። በአሁኑ ሰዓት እንደዚህ አይነት ሰው አይገኝም። ሁሉም የራሱ ችግር አለው አለ ግርማ። ያው ጓደኛ አይደለች አለ ባቢ። የእሷ ችግር የኔ ችግር ነው። ሁሉም ጽናት በጣም ጎበዝ ልጅ ናት ሲል ይነግረዋል። ምን ታድርግ ከእንግዲህ ወዳ ከመጠንከር ውጭ ሌላ ምን ታመጣለች ብለህ ነው? ትጠንክር ልጄ አለ አባት። እኔም ለእሷ ሸክም ሆንኩባት ሲል ግርማ ይናገራል። አረጋሽ ግርማ እንደሱ ብለው አይናገሩ ይላል። እንዴ ምን ላድርግ ብለህ ነው? እንደዚህ ኮኜ ከምኖርስ ብሞት ይሻለኛል ሲል ይናገራል። ለልጄ መከራ ሌላ መከራ ሆንኩባት ይላል። ሌላ ስቃይ አመጣሁባት። እሷ አንተን ለመንከባከብ ወደ ገከመኝ አላለችም። ምንም መጠንከር አለብህ አንተ። እንደዚህ ካልጌች ደግሞ እሷ የባሰ ተስፋ ትቆርጣለች። ምን ላድርግ ብለህ ነው? ከፍቶኝ እኮ ነው እንደዚህ ያልኩት ይላል ግርማ። እሱስ አንተም ልክ ነህ አለ። አይዞ ጋሼ አላሳመምኩህም አይደለ አለው። አይ አላሳመምከኝም እያለ እያሸው አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቶን ተጫኑ ማለት ነው። እንግዲህ ጽናት ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ጽናት ጥቁር ሀዘን በመልበሷ አባቷ ምን ሆነች ነው ጥቁር ሀዘን የለበሽው ሲል ይጠይቃታል። አባዬ ከትምህርት ቤት አንዲት የክላሳችን ጓደኛ ስለሞተች የእሷ የቀብር ስነስርዓት ዛሬ ስለሆነ ነው አለችው። ግን ባቢ ጋር እንዴት ተዋወቅሽ ብሎ ሲጠይቃት እሱን ነገር ግን እሱ ቢነግር ምን አለ በሚለው ነበር ትታው። አሁን ባቢ ያለልህ እኔን መሄዴ ነው ወደ ቀብር ብላን ያወጣችው። እሷ ግን ወደ ቀብር ሳይሆን ወደ ብሌን ሄዳ ከብሌን ጋር ውይ ብላ አልቅሳ የውስጧን ለማውጣት ነው። ከአባቷ ፊት ላለማሳወቅ ስላላለቀሰች ብሌን ጓደኛዋ ግን በጣም አንጀት በሚበላ ተይ ጽኑዬ እንደዚህ መሆን የለብሽም በርታ በይ፣ ፈጣሪ ምን አድርጌ ነው በዙሪያ ያለውን ሰው ሁሉ ነገር መከራ የሚያሳየን ስትላት እንደሱ ማለት የለብሽም ማማረር የለብሽም እያለች ስታጽናናት ነበረ። ከዛ እንግዲህ ባቢ መሳጅ አድርጎ ምግብ አብልቷቸው ከጨረሰ በኋላ ብሌንና ጽኑዬ ወደ ቤት ይመለሳሉ። ምን ነው ጽኑ አይንሽ እንደዚህ ብጥብጥ እስከሚታለቅሻለሽ ለምንድን ነው ብሌን? ለምን ዝምት ያታለሽ? ትታመሚብኛለሽ እኮ። አይ አባዬ ልጅቷ እኮ አሳዝናኝ ነው። አታስብ ደህና ነኝ። ምን ደህና ነሽ ልጄ? ምን ነው ብሌን? እንደዚህ ተይ ብትያት ምን አለበት? ትሰማለች እንዴ ጋሽ ግርማ? ጽናት እኮ አሰማም አለች። ያዙኝ ልቀቁኝ አለች እኮ ስትል ከዛ አይ ብሶት ኑሯት ነው እንጂ ከፍቷት ነው ልጄ ከፍቷት ነው ብሷትን ተወጣ መጣች። አልከፋኝም አባዬ። ምግብ ግን በላህ አለችው። አዎ በላሁኝ ልጄ በልቻለሁኝ አለ ማለት ነው። ከዛ በቃ እሺ እያሉ ጽናት በጣም በአይኗ ቃኝታ ባቢን እንግዲህ አመሰገነችው ማለት ነው። ባቢ በጣም ትልቅ ነገር ከጎኗ ሆኖ አትሰቢ አትጨነቂ እያለ የአባቴ ነገር እያሳስበኛ ባቢዬ ተጨንቀሽ እኮ የምትፈጥሪው ነገር የለሽም አትጨነቂ
ባብዬ ባላሳክመው እንኳ ገንዘብ ሳንቲም ያስፈልገኛል። አለመጨነቅ እኮ የለብኝም፣ መጨነቅ አለብኝ። በዛ ላይ መድኃኒት ይወስዳል፣ ምግብ ያስፈልገዋል። ወረቀት አለሽ እንዴ ሲል ትምህርቴን አቋርጫለሁ። ለምን ሲላ እድሜ ለትዝታ ምኑን ያልነጠቀችን ነገር አለ? ሁሉን ነገር እኮ ነው ያሳጣችን ስትል ትነግረዋለች። ባዶ አደረገችን ስትል አይዞሽ ትማሪያለሽ፣ ጊዜዎች ሲደርሱ አትጨናነቂ፣ ነገሮች ሲስተካከሉ ትማሪያለሽ። እሺ ባብዬ አሁን የምፈልገው ስራ ነው። እሺ ምን ልትሰሪ ያሰብሽ ሲል ይጠይቃታል። የተገኘውን ሁሉ መስራት አለብኝ። ምንም ነገር የስራ ነገር የምመርጠው ነገር የለኝም። አሁኑ ሰዓት ያገኘሁትን ስራ መስራት አለብኝ። እሺ እንፈልጋለን ጽኑዬ፣ አይዞሽ እያለ አበረታታት። እንዳትታመሚ አንቺም ለአባትሽ ቆሚለት አላት ማለት ነው። እኔ በጣም አመሰግናለሁ ላደረግሽልኝ ነገር ሲል ወሬኛ ምን አደረግኩልሽ እያለ ሲል አበረታታኸኝ፣ ከአባቴ ጎን ቆምክልኝ፣ ጠንካራ እንዲሆን መከርከኝ፣ ሌላ የሚያበረታታሽ ፈጣሪ ይሰጥሽ ነበረ እኮ በምትኩ ስትል ብድግ ብላ ነበር ያየችው። ባብዬ አለችው እንኳን ፈጣሪ አንተን ሰጠኝ ስትል አመሰግን። ግን ለምን አለ እንዴ እኔ ለምን አላቅም፣ እንዴት ፈጣሪ አንተን እንደሰጠኝ ሲባብለው ተቃቅፈው ነው የተሳሳሙትና በጣም ደስ የሚሉ ነበሩ። በዚህ ሰዓት ጽኑዬ ባቢን ባታገኝ በሰዓቱ እኔ ምን እንደሚወጣት ባላቅም በራሴ አስተያየት በጣም ነው የተደሰትኩት ማለት ነው። ባቢ እንግዲህ ወጣ ብሎ እንግዲህ ማሰብ ጀመረ። ጋራ ተገናኘ። ሰላም ነህ አባቴ? አዎ በሀሳቤ ተስማምተህ ነው? እንኳን ፈለግከኝ፣ ፈልጌ ነበር እኮ አባዬ ሲለው ምንም የምስማማው ነገር የለኝም ግን የሰራህባቸው ግፎች እንዲዘው እንዳይሄዱ ብዬ ላይ ነው። በደስታ አለው ሽክ ብዬ እንደምታየኝ ምንም የደረሰብኝ ነገር የለኝም፣ አትጠራጠር፣ ጊዜው ሲደርስ ጎርፍ ይወስዳል አለው። ይህን ልትለኝ ነው የፈለግከኝ? አሁን የፈለግኩት መጣሁት ካንተ ገንዘብ ፈልጌ ነው ሲለው ለአባቱ 5 ሳንቲም የለኝም አባዬ ገንዘብ ፈልጋለሁ። ምን ነው አሁን ገንዘብ አልክ? ለልመና ስትል ነው እንደመጣው አንገትህን ደፍተህ ጸባህን አስተካክለህ መጣህ አለው። ኧረ እባክህ አባት እንደዚህ ያክል አትጨክንም። በድህነት ጊዜም እኮ ቢሆን እኮ ገንዘብ ከልክልኸኝ አታቅም። አንተም እኮ ትዕዛዜን ጥሰህ አታቅም አለው ማለት ነው። ትክክል አይደለህም አባዬ፣ ተው ተመለስ። ትክክል ይሁን አይሁን አንተ አትነግረኝም ይላል አባት። ባቢ እንግዲህ ድጋሚ አንድ ነገር ገንዘብ ብለህ እንዳትመጣ በሀሳብ ተስማምተህ ነው መምጣት ያለብህ ሲል አባቴ በአንተ ሀሳብ መቼም አልስማማም አባቴ አታስብ አለው። ገዚህ ገንዘብ ብለህ ሁለተኛ እንዳትመጣ ብሎ ትንሽ ገንዘብ ሰጥቶ ሰደደው ማለት ነው። እሺ እናያለን ተባብለው ተለያዩ ማለት ዙረ እጄ ላይ ልትገባ ትመጻደቃለህ ሲል አባቴ ይናገራል። ሰምተሃል እያሉ እንግዲህ ይለያያሉ። ያችን ገንዘብ ስላገኘ በጣም ተደስቷል። ጽኑዬም አባቷን እግሩን እያሸች አፍታችልኝ እስቲ ግሬን ሲላት እሺ ብላ እግሩን ይዛ አባቷን እያፍታታችለት ነበር። አባዬ አሳመምኩ መሰለኝ አለችው። አይ አላሳመምሽኝም ልጄ አለ። የአባትና ልጅ ፍቅር በጣም ነበረ የሚያስደስቱት ማለት ነው። ፈጣሪ አባቷን አቆሞ እሷንም ጥሩ አድርጎ ጥሩ ነገር ይግጠማት ነው የሚለው። በዚህ አጋጣሚ ነበረ አንድ ነገር ብሩኬን ልጅ እንዳልሆነ ሰምተሃል፣ አንቺ ደግሞ የሰማሽ የሚለውን ባለፈው አቅርቤላቸዋለሁ። ስለዚህ ትዝታ መሞቷንም ሲነግረው በጣም ተደሰተ። እሰይ በቃ እንኳን ሞተች፣ እንኳን እኔ ነበርኩ ገላታለሁ ብዬ ያሰብኩት ብሎ አለ። ከዛ ጽናት ደግሞ በቃ እኔ ምን ይሻለኛል ታከተኝ ደከመኝ እያለ ብሌንን ስትነግራት በእናትሽ ከዚህ በላይ አትጨነቂብኝ፣ እኔ ብሌንዬ እናቴ እኮ በጣም ባላያት ይሻለኝ ነበር፣ ድጋሜ ባላያት ይሻለኝ ነበር እያለች ስትላት እባክሽ ብላ ፎቶግራፏን ትቀማታለች። ፎቶግራፊ ይዛ ሀዘን ማብዛት እኮ ሌላ ሀዘን ያመጣል እያለች ትመክራታለች። እናቴ እኮ ናት አለች። ያው እናት ናት፣ ግን እናትም ቢሆን ደግሞ እንግዲህ በጣም ነው የእናት ሞት እያደር ይቆረቆራል ይባላል። መቼውም አይወጣላትም። ቢሆንም ግን በጊዜው ራሷን ጠንከር አድርጋ ለአባቷ እንድትቆም መከረቻት። እሺ አለችና ከዛ በኋላ ባቢ ደግሞ ወደ አባቱ ሄደና እንግዲህ
ስራ እኮ አለኝ። ምንድን ስራ ስትላት ጽዳት እኮ አለኝ። ጽዳት ነው፣ ምንም ችግር የለም ጽዳት ቢሆን ገቢ። ከዛ ከገባች በኋላ ቀስ በቀስ የቡናውን ድርጅት ስለምታውቂበት ነገሮችን በአንቺ እምነት እያወቀ ሲሄድ ይቀጥርሻል። ስለዚህ ተስማሚ። አባቱ እንግዲህ የግርማ የሱ አባት በጽዳት እንጂ በሌላ ስራማ ልንቀጥርሽ አንችልም። ምንም የትምህርት መረጃ የለሽም፣ የጨረሽው ነገር የለሽም። እንደዚህ አይነት ነገር ለስራችን በቂ አይደለም ብሎ ነበር የመለሳት ጽናትን። ይህንን ብላ ነበር እሷም። ከዛ ባቢም ወደ አባቱ ሄድና አንበሳዬ መጣ፣ ትዝታ ሞታለች አለው። የንጹህ ልጅ እንባ እንደዚህ ነው። ሞተች። ምን ሆና ሞተች? ይህን ያህል ጊዜ ገንዘብ እያሳደደች ምን እንደሆነች እንኳ በሽጉጥ ፍቅረኛዋ ገደላት። ማን? ግርማ አለው። አይደለም፣ ቤቱን ይፈልጉታል ያልካቸው ሶስተኛ ወገኖች። እሱንም እንኳ በጣም አሰቃይታለች። ስለዚህ አንተም ጽናትን እያሰቃያቸው ነው። አንተም መጨረሻህን ያሳምራል፣ መጨረሻህም ያሳዝናል አለው። ያንተ አባዬ ያንተ ገንዘብ አይደለም፣ በስተት የመጣ ገንዘብ ነው። መልስ። የትዝታ መጨረሻ አይቼ ያንተም መጨረሻ እንደዛ ይሆናል ብዬ ነው አለ። የኔ መካሪ አመሰግናለሁ፣ ግን ብትፈርምልኝ የተሻለ ነው። እሱን መቼም እንደማላረገው አባዬ ልንገርህ። እንግዲያስ ምክርህን ለራስህ አድርገው። እኔ ምንም ነገር አልፈልግም ካንተ አለው። ኧረ ተው አባዬ፣ መጠቀም የሚገባህን ነገር መጠቀም አትችልም? ካልተጠቀምክ በእርጅና ጊዜ ዋይ ዋይ ትላለህ ሲሉ ይመክሩታል። ጥሩ ምክር አይደለም አባዬ መከርከኝ። ተው፣ እኔ አልፈልግም የሰው ገንዘብ፣ ብትመልስላቸው ይሻልሃል ብሎ ሲለው ውጣ ከዚህ ሲለው እሺ ብሎ ከቢሮ ወጥቶ ልጁም ተመልሶ ሄደ። አባት በፍጹም የሚሰማ አይደለም። ስለዚህ በጽዳቱ ለመቀጠር እሷም ወሰነች። ለምን በጽዳትም ቢሆን ሰርተሽ የተሻለ ነገር ለማግኘት ነው ጊዜም አለቻት እና መከረቻት። ብሌን በዚህ ሰዓት ለጽኑዬ አይዞሽ እንደዚህ ቢሆን እንደዚህ ነው እያለች ሀሳብ እያጋራች ስለተቀቅ ጎኗ በመሆኗ በጣም ነው ደስ ያለኝ ማለት ነው። እናንተስ ምን ያህል ተደስታችኋል? እንደውም ግርማ ራሱ ከዊልቸር ራሱ መቃናት አቅቶት ሊወርቅ ሲንገዳገድ በጣም ነው እኔ አንጀቴን የበላው ማለት ነው፣ ልቤ የተሰበረው። እና ብሌንም አሁን ከጎኗ ሁና አባቷንም እየተንከበከበችላት ነው። እኔ ምን የምልሽ ብሌን አላት። ጽናት ግን ደህና ነች አላት። ማለት ደህና ነች? ምን ሆነች? ምን ማለት ነው? አልገባኝም አለች። ብሌንዬ ሰሞኑን በደንብ እያየኋት ነው፣ ትክክል አይደለችም። ከበድኳት አይደለ? ኧረ ተው ጋሽ ግርማ እንደዛ አይደለም አለች። ከቤተሰብ ሚስጥር ጓደኛ ይበልጣል ይባላል እኮ። እውነተኛ ጓደኛዋ ስለሆነች ምን አስባለች አለ። አንተ አትጨነቅ፣ እሷ ሁሉም ነገር አለ፣ ይስተካከላል። ችግር መጥፎ ነው። ያውም እንደ ጽናት አይነት ችግር አይቶ ማያቅ ሰው ችግር ሲያመጣባቸው መግቢያ ነው የሚጨንቃቸው። እና የምፈራው ነገር አለኝ። ምን ማለት ነው አለ ብሌን። ለምንድን ነው የምትፈራው? ልጄ እንዳትጎዳብኝ እፈልጋለሁኝ። እኔን ለማሳከም ብላ የሆነ የማይሆን ስራ እንድትገባ አልፈልግም። እኔ ለሕክምና የጠየቁኝ ችግር ሲመጣ ያለልብሽንና የሌለብሽን ብሎ አያስመርጥም እና እባክሽ ራሷ እንዳታጠፋብኝ መከሪልኝ ይላል። በተለይ ጽናት በጣም እኔ ያሳዘነችኝ ምግብ ሳትበላ እሷ አባቷን ለማብላት ምግብ እኮ በቤት ውስጥ የለንም ብላ ስትላት ብሌን አይዞሽ እኔ ከጎንሻለሁ እንገዛለን ገዝተን እናበላቸዋለን ስትላት ብይ እንጂ እያለች እሷ እየተራበች አባቷን ባፋፍ እያጎረሰች ለነገ ይሆነኛል ብላ የቀነሰቻትን ምግብ አስቀምጣ ከዛ ባቢ ምግብ ይዞላት ስትመጣ የነበራትን ደስታ ስመለከተው ምን ያህል አባቷ ጠለቅ ብላ እንደምታስብለት ነው። ግን ፈጣሪ ከእሷ ጋር ይሁን። እንደሷ አይነት ልጅ ይስጣችሁ። ለአባቷ በጣም ትሁትና አሳቢ የሆነች ናት ማለት። ግርማ ለባቢ ትዝታ እንዳርገሽኝ አስቀመጥሽኝ አይደለ አለ። ምንድን ነው የተፈጠረው? የኔ የምላት ሚስቴ እንደዚህ አደረገችኝ አለ። እንደዚህ ሊሆን ቻለ አለው። ነገሩ ረጅም ነው ልጄ አለ ግርማ። ሰይጣን እንደሆነ ስትነግረኝ ሰውነቴን ካደኝ አለው። ይበልጥ ሚስት የገዳይ እሷ መሆኗን ስነግረኝ በጣም ተጎዳሁ፣ አቅም አነሰኝ አለው። ሰውነት የተሳሰረ በእውነትም ሰይጣን አለ
ባቢ ለሰራችው ስራ መቀጣት አለባት። ይበልጥ ደግሞ ልጄ ነው ብዬ በአባትነት የተቀበልኩትን ልጄ አይደለም ስትለኝ ጭራሽ ሰይጣንነቷ የበለጠ ተገለጸልኝ። ይችን አንድ ነገር ማድረግ አለብን፣ ማሰቃየት አለብን። እሷን የሚቀጣ ነገር የለም፣ እኔ ራሴ ቀጣታለሁኝ፣ ያሳያታለሁ እያለ ነበር። ከመስማቱ በፊት ለህግ ማቅረብ ይቻላል እርስዎ እንዳይጎዱ እያለ ምክር ይመክራል። በጣም ትልቅ ምክር መካሪ፣ በጣም ከህግ በላይ የሚሆን ነገር የለም፣ አይዞት፣ ከሁሉም በፊት እኔ ለደህና ልሁን እያለ እንግዲህ ይህንም ልጅ ማስጨነቅ የለብኝም እያለ ነበር ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ በዚህ ተጠናቋል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።